ያለን ነገሮችን ሳናጣራ የት እንደሚሄድ ማናውቀው አውቶቡስ ላይ የመሳፈር ቴንደንሲያችን ጤነኛ አይደለም። የኦሮሚያና የፌዴራሉ መንግስት መቀመጫ ነች ማለት ምን ማለት ነው? መቀመጫ ነች፣ ዋና ከተማ ነች። ማንኛውም መንግስት ቢመጣ እንመካከር ማለቱ አይቀርም። ቢኮዝ ያሉብን ችግሮች ዝም ብለህ አንድ ሰው ስለቀየርክ ጎማ ስለቀየርክ የሚስተካከል አይደለም። የአላይንመንት ሲሪየስ የሆነ ችግር አለ። በተለይ አለቆቻችን ፊት ስንሆን ደግሞ ብዙዎቻችን ከማሽቃበጥም በላይ ሆነ ጥግ ድረስ ሄደን ነው የምናረገው። ለምን ካልቲፊኬሽን ይሄ የተዘጋ ነገር አለ። ሰዎች ይገደሉ የሚሉ ፕሮፌሰሮች አይተናኳል። እስከ 7 ዘራቸው ይገደሉ የሚሉ ለምን ወጪ ይወጣል፣ የኢትዮጵያ አጀንዳዎች ይታወቃሉ በሚል ስናነሳ ነበርና መጨረሻ ላይ ተጠቃለው ሲመጡ እነዛው ስንላቸው የነበሩ ናቸው። እኔ 1-2ቱን ኮሚሽነሮች የማናገር እድል አግኝቼ ነበር። ሰው ቀበሌ የሚገባ እንትን የሚል ፖለቲካ ውስጥ ምናምን ሲሄድ የምታየው ማትሪክ የወደቅ ምናምን በጣም እንትን ያለው አካል ነው። እኔ ለምሳሌ የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅ እንደመሆኔ አዲስ አበባ ላይ ክብርት ከንቲባዋን እያየው እኔ አጠገብ ነበር የተቀመጠችው ክብርት ከንቲባዋ። አቶ ሽመልስ ፊት ወይም አቶ ሽመልስ ለምሳሌ ፍላጎታቸው አዲስ አበባ የኦሮሚያ መቀመጫ ከተማ እንድትሆን ሰው ግን እንደወጣ እያለከለከ ኦሮሞዎቹ እኮ አማራዎቹ ምናምን ነው የሚለው። ተመካካሪ ያልሆኑ አካላት እነሱ የሚፈልጉትን ሀሳብ አጣምቦ በመጻፍ በተለይ ቃለ ጉባኤ ላይ እንደሱ አይነት ነገር ከዚያም ኤክስፐርቶቹ ለምሳሌ አሻሚ ቃላት ላይ የተፈጠሩ አንዳንድ እሰጥ አገባዎችን በሀገር ጉዳይ ላይ ሊመክር አይደለም አንዳንዱ በቤተሰቡ ጉዳይ ላይ እንኳን የመምከር አቅም ያለው የማገናዘብ አቅም ያለው የማይመስሉ ሰዎችን አስተያየት እኔ ተመልክቻለሁ። በደንብ ኢትዮጵያ ተወክላለች ማለት የምትችለው 4000 ሰው ሰብስበ የሚያወራውን የማያውቅ 100 ሰው ከሌለ አልተወከለችም።